So righteousness is a gift. Righteousness ጽድቅ ምንድነው? ስጦታ። ጽድቅ ተቀበለን ጌታን ስንቀበል የእግዚአብሔርን ጽድቅ ተቀበል። የእግዚአብሔር ጽድቅ ማን ነው? ኢየሱስ። ባንዱ በደል ሞት ባንዱ በኩል ከነገሰ ሳያስፈቀደን ፈቀደን ደግሞ ኢየሱስን ተቀበለን። ፈቀደሽ ኢየሱስን ተቀበለሽ። የተትረፈረፈ ጸጋ ተቀበላ። የጽድቅ ስጦታ ተቀበላ። ይሄ የተትረፈረፈ ጸጋና የጽድቅ ስጦታ ለምን ኳሊፋይ ያደርጋል? ለንግስና። ኃጢአት ተቆጠረብን በአዳም ምክንያት፣ ጽድቅ ደግሞ በኢየሱስ ምክንያት ተቆጠረልን። ስለዚህ አሁን ከጸደቅኩ በኋላ ጽድቅ የራሴን ጽድቅ ለማስቆጠር አልጣጣርም። ቁጥርን የተባልኩት እቆጥራለሁ። ክርስቲያን ለማስቆጠር አይጣጣርም፣ ይቆጥራል። ባይዞ ፍሬ ማፍራት የምንጀምረው ራሱ መቁጠር ሲጀምር እኔ በክርስቶስ የእግዚአብሔር ጽድቅ ነኝ። ይሄን ማመን ሲጀምር ማይንድ ሪፕሮግራም ሲደረግ እንደዚህ ማመን ሲጀምር ፍሬ ማፍራት ይጀምራል። ጽድቅ አያድግም፣ ጽድቅ አይበዛም፣ ጽድቅ በፍሬ ይገለጣል። የጽድቅ ጊፍት ሲገባ የንግስና ፖዚሽንን ትይዛል። የንግስና ማይንድ ሴት ይኖራል። wherever you go በንግስና ማይንድ ሴት ትመላለሳል። በኢየሱስ ክርስቶስ መታዘዝ ነው ጻድቃን የተደረግነው እንጂ ታዘን መልካም ስራ ሰርተን በቅድስና በመኖር አትጸድቅም። ስለ ጸደቅ በቅድስና ትኖራል። ጻድቅ ማለት ምን ማለት እንደሆነ ትክክለኛው ትርጉሙ ደግሞ ልንገርህ። ክብር ለኢየሱስ ይሁን። ይኸውልህ ፋይልን ያቃጥለውና ከዚህ በፊት ኃጢአት ሰርተህ እንደማታውቅ አዲስ ፍጥረት ተደረግክ እኮ። እስቲ አሜን በለስ። ደግሜ ያላስበውም ያለው እኮ ስላቃጠለው እኮ ነው። አንተ you are a new creation. All the things are passed away. It's burned out. ታውቃለህ የጽድቅ ኮንሰፕት ካልገባ ራይቸስነስ ካልገባ የአያትህ ኃጢአት ይኮንናል። ያንተ እኮ አይደለም የአያትህ ኃጢአት ሁሉ ይኮንናል። አያቴ ባይሰራ ኖሮ ትላለህ። you are a new creation. አንተ በክርስቶስ አዲስ ፍጥረት ነህ። ሆሊነስ በእግዚአብሔር ፊት ትክክለኛ ኑሮ መኖር። ቅድስና ማለት በእግዚአብሔር ፊት ያለ ነቀፋ ትክክለኛ ኑሮ መኖር። በትክክለኛ ኑሮ ከመኖር በፊት መጀመሪያ መቆም አለ። ይሄ የቆመው ማንነት ደግሞ ራይቸስ ማለት እንዴት ተቀበልን? ወይም ደግሞ ይሄን ጽድቅ እንዴት አገኘ? በስራ አይደለም፣ በእምነት። የጽድቅ ስራ አለ። የጽድቅ ስራ በመስራት አንጸድቅም። ጻድቃን ግን የጽድቅ ስራ እንሰራለን። እስቲ የእግዚአብሔር ጽድቅ በሉ እስቲ። ይሄ ተቀበልነው የእግዚአብሔርን ጽድቅ ምን አይነት ነው ወይም ደግሞ እንዴት ተቀበልነው የሚለውን ሁለት ፖይንቶች ላይ ነው አጠንጥኜ የማሳየው ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። አሜን በሉ እስቲ። በው እኔ ጸልዬን የመጣው ዛሬም ጸልያለሁ። እግዚአብሔር የመገለጥ መንፈስ ይስጣችሁ። አሜን። ታውቃላችሁ እናንተ እንዲገባችሁ ከምትፈልጉት በላይ ሚሊየን ታይምስ እኔ እፈልጋለሁ። ለምን አትራፊ የሚሆነው አንተ የኛው ተገልጦልህ የሆነ ነገር በህይወት ሲሆን ማየት ነው። ኢየሱስ ምን አለ? የኔ መብል አለ። አሁን የኔ መብል አንተ ሹት ስታረግ ማየት ነው። በቃ ሌላ መብል የለኝም። ኢየሱስ ያድን። ደግሞ ይሄ የምሬን እንደሆነ ታውቃላችሁ። አሜን በሉስ። አሜን። ፕሬዝ ጋድ። ሶ ጽድቅ ይሄ የእግዚአብሔር ጽድቅ የምንለው እንግዲህ የሰው ጽድቅ የሚባለው ማለት ነው። ይሄ የሰው ሰልፍ ራይቸስነስ የጽድቅ ስራ ወይም ደግሞ መልካም ስራ ለመስራት በእግዚአብሔር ፊት ለመጽደቅ የሚጣጣረው እሱ የሰልፍ ራይቸስነስ ወይም የሰው እንትን ማለት ነው። እሱ ደግሞ ወደ እግዚአብሔር ጽድቅ አያመጣም። የዘላለም ሕይወት አያሰጥም። የእግዚአብሔር ልጅ እንድትሆን አያደርግህም። የእግዚአብሔር መንግስት እንድትወርስ አያደርግህም። የዘላለም ሕይወት እንድታገኝ አያደርግህም። የእግዚአብሔር ጽድቅ እስቲ የእግዚአብሔር ጽድቅ በሉ። ሶ ይሄ የእግዚአብሔር ጽድቅ እንዴት ነው ወደኛ የመጣው ሲባል በመጀመሪያ ደረጃ አንዱ የምናየው ምንድነው? የእግዚአብሔር ጽድቅ ስጦታ። ሰርተን ለፍተን ጥረን ግረን ቆፍረን ያመጣነው ነገር አይደለም፣ ስጦታ ነው። ጮኻችሁ ስጦታ ነው በሉ እስቲ። የእግዚአብሔር ጽድቅ ምንድነው? ስጦታ። ይሄን ባይብል አሁን አልገዛውትም፣ ስጦታ ተሰጠኝ። ነው በቃ እንደዚህ ይዤው ነው የምዞረው። ስጦታ እስቲ ስጦታ በሉ። ፕሬዝ ጋድ። ይሄን ባይብል ለማግኘት ምንም የለፋውት ልፋትም ምንም ነገር የለም። ጀስት አየኝ፣ ወደደኝ፣ ሰጠኝ። ኢየሱስ እግዚአብሔርም እንዲህ እኮ ነው። አየን፣ በክርስቶስ ወደደን፣ ሰጠን። እስቲ አሜን በሉ። ስጦታ። አሁን ምንም የምመጻደቅበት ነገር የለም ማለት ነው። በቃ ተሰጠኝ፣ ስጦታ ነው። ስጦታዬን እንከባከባለሁ። ክብር ለኢየሱስ። ሶ righteousness is a gift። righteousness ጽድቅ ምንድነው? ስጦታ ነው። በደንብ ጩሁና እስቲ ጽድቅ ስጦታ ነው በሉስ። የመጀመሪያ ገና ሳላስተምር ይሁን ጽድቅ ስጦታ እንደሆነ ሰው ከገባው ሰልፍ ራይቸስነስ ከጸደቀም በኋላ በሰልፍ ራይቸስነስ አይሰቃይም። አፕሪሺየት የሚያደርገው የተሰጠውን ጽድቅ ነው። እስቲ አሜን በሉ።
የተሰጠህን ጽድቅ አፕሪሼት እያደረክ በተሰጠ እግዚአብሔር ጸጋ ደግሞ የጽድቅ ፍሬ ለማፍራት ራስን ሌበር ታረጋል። ክብር ለኢየሱስ ይሁን እንጂ የሆነ ነገር ሰርቼ እግዚአብሔርን አስደስቼው ከዛ በኋላ በጉቦ ከእግዚአብሔር እጅ የምቀበለው ነገር የለኝም። እግዚአብሔር ጉቦም አይፈቀበልም አይፈልግምም። ያለው ጉቦ ሰርቶ ጨርሶልን በነፃ አሜን በሉስ። ግዴላችሁም ጻድቃን አሜን በሉስ። ክብር ሁሉ ለኢየሱስ ይሁን። እንዴት ነው ኃጢአተኛ የሆነው? መጀመሪያ ባንዱ አለመታዘዝ ኃጢአተኛ ሆነናል። እንዴት ጻድቅ ሆነን? ባንዱ መታዘዝ። ያንዱ አለመታዘዝ ተቆጠረብን፣ ያንዱ መታዘዝ ተቆጠረልን። አሜን በለስ። ኃጢአት ተቆጠረብን በአዳም ምክንያት፣ ጽድቅ ደግሞ በኢየሱስ ምክንያት ተቆጠረልን። አሜን በለስ። ስለዚህ አሁን ከጸደቅኩ በኋላ ጽድቅ የራሴን ጽድቅ ለማስቆጠር አልጣጣርም። ቁጥርን የተባልኩት እቆጥራለሁ። ክርስቲያን ለማስቆጠር አይጣጣርም፣ ይቆጥራል። ባይዞ ፍሬ ማፍራት የምትጀምረው ራሱ መቁጠር ሲጀምር እኔ በክርስቶስ የእግዚአብሔር ጽድቅ ነኝ። ወይ ይሄን ማመን ሲጀምር ማይንድ ሪፕሮግራም ሲደረግ እንደዚህ ማመን ሲጀምር ፍሬ ማፍራት ይጀምራል። ሰልፍ ራይቸስነስ ማድረግ ሲጀምርስ አንደኛ ግሬስ አይሰራልህም፣ ሁለተኛ እግዚአብሔር አይወድም። እግዚአብሔር ማየት የሚፈልገው የራሱን ጽድቅ ብቻ። አሜን። ሁሌ የእግዚአብሔርን ጽድቅ እንድናጎላ ነው ጌታ የሚፈልገው። ክብር ለኢየሱስ ይሁን። ሮሜ ምዕራፍ 5 ቁጥር 17 ባንዱ በደል ሞት ባንዱ በኩል ከነገሰ ባንዱ በደል ባንዱ በአዳም በደል ሞት በአንዱ በኩል ከነገሰ ሞት ነገሰ ባንዱ በደል ሞት ነገሰ ይልቁኑ የጸጋ ብዛትና የጽድቅ ስጦታ ብዛት ይላል። for if by the trespass of one man death reigned through that one man, how much more will those who receive God's abundance provision of grace and the gift of righteousness, ሰማችሁ? the gift of righteousness ዲፕ አሳያችሁ። ጽድቅ አያድግም፣ ጽድቅ አይበዛም፣ ጽድቅ በፍሬ ይገለጣል። ጽድቅ አያድግም። ሌላ ጊዜ በደንብ ነው ማሳያችሁ። ጽድቅ የሚያድግ ጽድቅ አልተሰጠን፣ የሚገለጥ በፍሬ የሚገለጥ ጽድቅ ተሰጠን። ክብር ለኢየሱስ ይሁን። የጽድቅ ስጦታ ብዛት፣ የጽድቅ ስጦታ ብዛት የሚባል gift of righteousness ባንዱ በደል ሞት ባንዱ በኩል ከነገሰ ይልቁኑ የጸጋ ብዛትና የጸጋ ብዛት አለ። ስለ ጸጋ ብዛት ብዙ ስላለ ማለት ብዙ ጸጋ abundance of grace የተትረፈረፈ ጸጋ። እስቲ አሜን በሉስ። ባይብላችን ስለ ተትረፈረፈ ጸጋ ብዙ ጸጋ እንደዚህ አይነት ጸጋ እያለ ስለ ጸጋ ብዛት ብዙ የሚነግረን ነገር አለ። ጽድቅ ግን አንድ ነው። እስቲ ጽድቅ አንድ ነው በሉስ። ፔሬድ እሱም የእግዚአብሔር ጽድቅ ነው። ኖ ሞር ኖ ሌስ። ባይዞ የተቀበልነው የእግዚአብሔር ጽድቅ ነው። የኔ ጽድቅ ከፓስተር አቡሸት ከኤልያስ የኤልያስ ከእንትና አይለያይም፣ አንድ ጽድቅ ነው። የተቀበልከው ያንተ ጽድቅ አለ፣ የተቀበልከው የእግዚአብሔር ጽድቅ ነው። ይኸው የራስ ጽድቅ ከግልለ የተቀበልከው የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅና ያንተ ጽድቅ አንድ የእግዚአብሔር ጽድቅ ነው ያለክ። ያንተ ካለ እንዴ የኔ እንዴት ከሱ ምናምን ትላለህ? አንተ የለህም። ፔሬድ አሜን በላ። ተቀብለህ ነው። ክብር ለኢየሱስ ይሁን። ጽድቅን ተቀብለህ አሁን በደንብ ነው የምናየው። ሰርተ ያመጣው አይደለም። አው የኔ የምትለው ቆፍረ ሰርተ ነግደ አትርፈ ምናምን የምታመጣው ተቀብለህ it's a gift ha ጩናስቲ ጊፍት ነው በርሲ። ጽድቅ ስጦታ በመስራት የሚጸደቅ ቢሆን ኖሮ በብሉይ ኪዳን ብዙ መልካም ስራ የሚሰሩ ሰዎች ነበሩ። አውል ሾዩ በመስራት አይጸደቅም። ጽድቅ ሪሲቭ በማለት ስጦታ በመቀበል አሁን ይሄን ባይብል ተቀበየን እጄን ዘረጋውና ተቀበልኩኝ። ሰዎች እዚህ ጋር ይመጡና ጌታን ሲቀበሉ ጽድቅ ይቀበላል። ሃሌሉያ። በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁኑ የጸጋ ብዛትንና እስቲ የጸጋ ብዛት በሉስ። የጸጋ ብዛት ማለት የተትረፈረፈ ጸጋ። ለዚህ ነው ጳውሎስ የሚመርቀ ጸጋ ይብዛላችሁ። እኔም ልመርቃችሁ ጸጋ ይብዛላችሁ። አሁን የጸጋ ትርጉም የገባው እንደዚህ በደንብ አድርጎ አሜን ይላል። ጸጋ ይብዛልክ፣ ግሬስ ይብዛላችሁ፣ ሞገስ ይብዛልህ እያልኩ ነው። ተቀባይነት ይብዛልህ እያልኩ ነው። አሸናፊነት ይብዛልህ እያልኩ ነው። ጸጋ ይብዛላችሁ። ፕሬዝ ጋድ። የጸጋ ብዛትና የጽድቅ ስጦታ የሚቀበሉ
የጽድቅን ስጦታ ምን የሚሉ ሰርተነው ተቀበለነው በለው። አጠገብ ያለው ተቀበላችሁ ነው። ስለዚህ ተቀበላችሁ ነው፣ ሰርታችሁ አይደለም። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ጽድቅን ተቀበለን ነው። ጌታን ስንቀበል የእግዚአብሔርን ጽድቅ ተቀበል። የእግዚአብሔር ጽድቅ ማን ነው? ኢየሱስ። ማንም እንዳይመካ አንድ ቆሮንቶስ ምዕራፍ 1 ቁጥር 3 ማንም እንዳይመካ ተብሎ እንደተጻፈ ከእግዚአብሔር ዘንድ ጥበብና ቅድስና ጽድቅና ቤዛነት በተደረገልን በክርስቶስ በማን ተደረገልን? ሃሌሉያ። ጩና እስቲ ኢየሱስ መልሲ ጥበቤ ነው፣ ጽድቄ ነው፣ ቤዛነቴ ነው፣ ቅድስናዬ ነው። ሃሌሉያ። ጌታን ስትቀበል የእግዚአብሔርን ጽድቅ ተቀበልክ። የእግዚአብሔር ጽድቅ ኢየሱስ ይባላል። ክብር ለኢየሱስ ይሁን። በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁኑ የጸጋ ብዛትና የጽድቅ ስጦታ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ምን ይላሉ? በአንዱ በደል ሞት ነገሰ አለ። ይልቁኑ የጸጋ ስጦታ ብዛትና የጽድቅ ስጦታ የሚቀበሉ እንደኔና እናንተ የሚቀበሉ ዛሬም የሚቀበሉ ይኖራሉ። ክብር ለኢየሱስ ይሁን። የጸጋ ስጦታ ብዛትና የጽድቅ ስጦታ የሚቀበሉ ኢየሱስን የሚቀበሉ ሃሌሉያ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ምን ይላሉ? ይነግሳሉ። አሜን በለሰ ቀኝ እጃችሁን አንሱ። እንደዘረጋችሁ ጥያቄ ልጠይቅ። የጸጋ ስጦታ ብዛት ተቀበላችኋል? የጽድቅ ስጦታ ተቀበላችኋል? ይሄ ማለት ኢየሱስን ተቀበላችኋል። ስለዚህ በሕይወት ምን ትላላችሁ? በሕይወት ምን ትላለህ? በኃጢአት ላይ ምን ትላለህ? በበሽታ ላይ ምን ትላለህ? በድህነት ላይ ምን ትላለህ? በጭንገፋ ላይ ምን ትላለህ? በምድር ላይ በሕይወት ምን ትላለህ? እልልታ ጭብጨባ ታመጣለህ። አጠገብ የተቀመጠው ንገረው ወይም ነካ አድርገውና በምድር ላይ በሕይወት ልትነግስ ተጠርጣለህ። ስትገባ ንጉስ ነህ፣ ስትወጣ ንጉስ ነህ። ስትገቢ ንጉስ ነህ፣ ስትወጪ ንጉስ ነሽ። ይኸው እስከ ዛሬ የነገሰብህ ላይ ትነግስበታለህ። ማስትራቪያኖ ሜንጮ በእርግጥ የጸጋ ስጦታ ብዛት ከተቀበልክ በእርግጥ የእግዚአብሔርን ጽድቅ ከተቀበልክ የተቀበልከው ለንግስና ስለሆነ በኢየሱስም ትነግሳለህ። ኃጢአት አነግስብህም፣ ኃጢአት ላይ ትነግሳለህ። ድህነት አነግስብህም፣ ድህነት ላይ ትነግሳለህ። እርግማን አይነግስብህም፣ እርግማን ላይ ትነግሳለህ። ጮኸ አንዴ አሜን በልስ። በሽታ አይነግስብህም፣ በበሽታ ላይ ትነግሳለህ። ከኔ ጋር እስቲ በበሽታ ላይ ነግሳለሁ። በኃጢአት ላይ ነግሳለሁ። በድህነት ላይ ረግሳለሁ። ሃሌሉያ። ከማን የተነሳ? ከተቀበላችሁት የጸጋ ስጦታ ብዛትና የጽድቅ ስጦታ የተነሳ ከተቀበልነው ኢየሱስ የተነሳ በሕይወት ነግሳለን። አጠገብ ያለው ነገር ባለማወቅ የነገሰብን በማወቅ ትነግስበታለህ። ፕሬዝ ጋድ ፕሬዝ ጋድ ፕሬዝ ጋድ። በአንዱ በደል ሞት በአንዱ በኩል ከነገሰ ሳያስፈቅደን ፈቅደን ደግሞ ኢየሱስን ተቀበለን። ፈቅደሽ ኢየሱስን ተቀበለሽን። የተትረፈረፈ ጸጋ ተቀበላል። የጽድቅ ስጦታ ተቀበላል። ይሄ የተትረፈረፈ ጸጋና የጽድቅ ስጦታ ለምን ኳሊፋይ ያደርጋል? ለንግስና። you are qualified። አረጩና አሜን በርሲ። አንተ ሰው ሚልህና ቃሉ ሚልህና ቃሉ ለንግስና ተጠርታል ይላል። ኢየሱስን ስትቀበል ለንግስና ተቀበላል። በሕይወት ትነግሳለህ። ጩና በደንብ ጩና በሕይወት ትነግሳለህ። በስ ሜላስ ሴፕራኒያሶ ክብር ለኢየሱስ ይሁን። ላስት ዊክ ነግሬያችኋለሁ። ክርስቶስ ኢየሱስን የሕይወታችሁ አዳኝና ጌታ አርጋችሁ ስትቀበሉና የዘላለም ሕይወት ስታገኙ የእግዚአብሔር ልጅ ስትሆኑ ኤደን ገነት እዛ በአራት አቅጣጫ የጊዮን ወንዝ ያለበት ወርቅ ምናምን ያለበት ፏፏቴ ምናምን ውስጥ አይደለም የገባው። በአብ ቀኝ ነው ስክተል ክራይስት ውስጥ ነው የገባው። ጮህ አንድ አሜን በርስ። ሃየር ሌቭል ሃሌሉያ ሃሌሉያ
ሃሌሉያ የሰለጠነብሽ ላይ ተሰለጠኝበታል የሰለጠነብሽ ላይ ተሰለጠንበታል አሁን እኮ በኃይልና በብርታት እኮ አይደለም የተቀበልከው የተተረፈረፈ ጸጋ የተቀበልከው የጽድቅ ስጦታ እንድትገዛ ያረጋል እንድትነግስ ያረጋል somebody receive it ኢየሱስ ክርስቶስ በኩል በሕይወት ይነግሳል ይልቁን የጸጋ ብዛትና የጽድቅን ስጦታ የሚቀበሉ ተቀበለን ሰርተ ለፍተ ጥረግረ ምናምን እስቲ ተቀበየ ነው በለስ That's why the Bible says ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ምን አላቸው ሰጣቸው እነሱም ከእግዚአብሔር ተወለዱ እንጂ ከሥጋ ከደም ከወንድ ፍቃድ ምን አላሉ ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን ተቀበለን ነው ተቀበየ ነው ተቀበለሽ ነው የተቀበልከው ደግሞ ለንግስና ነው ለዚህ እኮ ነው አንተ ለንግስና ይወስል ተጠራ ማንንም ከንፈር አይመጥልም ማንንም ከንፈር እንዲመጥልህ አትጠብቅ እንጂ ሃሌሉያ ሃሌሉያ አጠገብ ያለውን ኪንግ በለው እስቲ ከተቀበለ ተቀብሏል እንግዲህ praise God listen ይውላችሁ ባሮች በፈር ክፉ ነገር ከፀሐይ በታች አየዋል መክብብ ላይ ክፉ ነገር ከፀሐይ በታች አየዋል ያ ክፉ ነገር አለ ነገስታቶች በእግራቸው ይሄዳሉ አለ ባሮች ደግሞ ፈረስ ላይ ይሄዳሉ አለ አየው ኢግኖራንት ከሆነ ኪንጉ በእግሩ ይሄዳል ባሪያው ደግሞ ስፍራውን ይዛል the moment a revelation ሲመጣብህ ስፍራ ላይ ሄደህ ትቀመጣለህ ስፍራ ላይ ትሳፈራለህ ስፍራ የንግስና ስፍራ ላይ ትቆናጠጣለህ ግዴለም ጮኸ አሜን በልስ በስራ በለው በአገልግሎት በለው በንግድ በለው በመግባት በለው በመውጣት በለው ኢትዮጵያ በለው አፍሪካ በለው አሜሪካ በለው 14ቱም ክልል ላይ በለው የፈለክበት በሄድክበት በንግስና ትመላለሳለህ ሃሌሉያ you are a king ራእይ ምዕራፍ 1 ቁጥር 5 ላይ he has made us kings and priests ነው ንጉስና ካህን አደረገን ለመንግስቱ ንጉስና ካህን አደረገን አንተ በእግዚአብሔር መንግስት ውስጥ ንጉስና ካህን ተደርጋል እሱ የነገስታት ንጉስ ነው እሱ ሊቀ ካህናችን ነው አንተ ንጉስና ካህን ተደርጋል ነኝ ካልክ ጮህ አሜን በልስ ከምን የተነሳ ከፒኤችዲ ከትምህርት ደረጃ ካስተዳደግ ከፋሚሊ ባክግራውንድ ከስራክ ከቅልጥፍና ከቴክኒክ ከዘዴክ ከትምህርት አካውንት ውስጥ ካለው ብር ኖ ከተቀበልነው የተትረፈረፈ ጸጋ ከተቀበልነው የጽድቅ ስጦታ ግዴለም የጽድቅ ስጦታ ተቀበላለ አው የሚቀበሉ ነው ተቀበለኩ ክብር ለኢየሱስ ይሁን የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳል አየ የጽድቅ ጊፍት ሲገባ የንግስና ፖዚሽን እንትይዛል የንግስና ማይንድ ሴት ይኖራል wherever you go በንግስና ማይንድ ሴት ትመላለሳል አንዴ ለመጨረሻ ጊዜ አጠገባችሁ ያለውን በነገሰብህ ሁሉ ላይ ትነግስበታለህ አንተ ላይ የሚነግሰው የነገስታት ንጉስ የናዝሬቱ ኢየሱስ ብቻ ነው በለው ማራቪያኖ ሰፕራዲያኖ ሜንቶ ብራሶ በስተቀረ በጌታ በኢየሱስ ስም በስፍራ ሁሉ በንግስና ተንቀሳቀሳለህ ሃሌሉያ አንተ መንገስ የማትችለው ወንድም ላይ ብቻ ወንድሙ ላይ አይነግስም በቃ አለቀ praise God በተረፈ ንጉስ ተደርጋል በሕይወት ተነግሳለህ ኢሳይያስ 61 ቁጥር 10 አክሊልን እንደለበሰ ሙሽራ በጌጥ ሽልማቷ እንዳጌጠች ሙሽራ የማዳንን ልብስ አልብሶኛልና የጽድቅን መጎናጸፊያ ደርቦልኛል አንተ ተደርቦልን የጽድቅን መጎናጸፊያ አለ ደርቦልኛል አንተ አይደለም አንስተ ደረብከው ደርቦልን አንተ የለህበትም እኮ ደርቦልኛል እስቲ ጩና ደርቦልኛል በለስ praise God ኢየሱስ ክርስቶስን የሕይወት አዳኝና ጌታ አድርገህ ስትቀበል የጽድቅን መደረቢያ ደረበልህ የጽድቅን መጎናጸፊያ ድርብ አደረገልህ የጽድቅ መጎናጸፊያ ላይ ለቿ ክብር ለኢየሱስ ይሁን
ፕሬዝ ጋድ። ይሄ ጽድቅ መጎናጸፊያ ደግሞ በንግስና እንድትመላለስ ያደርጋል። እስቲ አሜን በሉስ። አጠገባ ያለውን ንገረው፣ ወንድም ላይ ብቻ ነው መንገስ የማትችለው በለው። ክብር ለኢየሱስ ይሁን። የጽድቅን መጎናጸፊያ ደርቦኛል፣ በእግዚአብሔር እጅ ደስ ይለኛል፣ ነፍሴን በአምላኬ ሐሴት ታደርጋለች። ለዚህ ነው ጳውሎስ ኖት ሚ በት ክራይስት፣ እኔ አሁን ሞቻለሁ፣ ክርስቶስ በእኔ ሕያው ሆኖ ነው የምናሳየው። የኔ ምለው ምንም ነገር የለኝ። ካሳየው ኢየሱስን ነው ማሳየው፣ ካሳየው የክርስቶስን ነው ማሳየው። ኧረ እስቲ አሜን በልስ። ጊፍት ነው፣ ኢትስ አ ጊፍት። ደርቦልኝ ተቀብዬ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ በአንዱ በአዳም አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። አየ ኢየሱስ ሁሉ ጻድቅ የሆነው በኢየሱስ መታዘዝ። በአንዱ አዳም አለመታዘዝ ብዙዎች ማለት የሰው ልጅ በሙሉ ማለት ነው። የሰው ልጅ ባይ ዲፎልት ሲወለድ ኃጢአተኛ ሆኖ ነው የሚወለደው። ኢየሱስ ክርስቶስን የሕይወቱ አዳኝና ጌታ አድርጎ ሲቀበል የእግዚአብሔር ልጅ ይሆናል፣ ኒው ክሬሽን ይሆናል፣ ይጸድቃል፣ የእግዚአብሔር መንግስት ወራሽ ይሆናል። ሰው በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። አየ በኢየሱስ መታዘዝ ነው እኛ ጻድቃን የተደረገው። ትምክት እንግዲህ ከወዴት ነው? የታዘዘው እሱ፣ የከፈለው እሱ። አሜን በርስ። ለዚህ እኮ የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ከእግዚአብሔር ዘንድ ክርስቶስ ኢየሱስ ጽድቃችን፣ ጥበባችን፣ ቅድስናችን፣ ቤዛነታችን ተደርጓል። ደስ ሊል ይገባል። ሃሌሉያ ሃሌሉያ። በኢየሱስ ክርስቶስ መታዘዝ ነው ጻድቃን የተደረግነው እንጂ ታዘን መልካም ስራ ሰርተን አይደለም። let me tell you one thing ቲፕ ልስጣችሁ። አሁን ቅድስና ጽድቅ የሚባለውን ኮንሰፕት ላስት ዊክ ነግሬያችኋለሁ። ይኸውላችሁ ስለ ጸደቅ በቅድስና ትኖራለህ። ቱ ዛት ኤክስቴንት እኮ በቅድስና ማለት ንጽት ብለህ ሳትነካካ ከቤት ሳትወጣ እንደው ክፉ ሳታስብ እንደው ዝም ብለህ ተወልደህ አድገህ እዛው መኝታ ቤት ውስጥ ክፉ ሳታይ ክፉ ሳትመኝ በትኖር አትጸድቅም። ኢየሱስን ስትቀበል ትጸድቃለህ። ከርግማን ነፃ የሚያወጣ ኢየሱስ ብቻ ነው። በአንዱ በልጁ በኢየሱስ ክርስቶስ ስላላመኑ አሁን ከፍርድ በታች ነው። አንተ ይሄ ነፃ ካወጣ ይሄ ጌታ እስቲ እልልታ ጭብጨባ። ሃሌሉያ። ኤፌሶ ምዕራፍ 2 ቁጥር 8 እና 9 ጸጋው በእምነት አድኗችኋልና። ጸጋው በምን አድኗችኋል? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ የእግዚአብሔር ምን ይሄ የእግዚአብሔር ምንድነው አለ? ስጦታ። ጩና ስጦታ በል እንጂ። አሁን ቅድም ጊፍት ነው ብለን አይደል እንዴ? ጸጋው በእምነት አድኗችኋል ይህም የእግዚአብሔር ስጦታ እንጂ ከናንተ አይደለም። አጠገብ ያለው ካንተ አይደለም በለው። ሁሌ እውቅና ልንሰጥ የሚገባው የእግዚአብሔርን ጽድቅ ብቻ። ሁሌ ክብር ለኢየሱስ። ባይዞ እኔ በክርስቶስ የእግዚአብሔር ጽድቅ ነኝ ስትል ከእንቅልፍ ስትነሳ ዲመኖች ይለቃሉ። ሰፈሩን ይለቁታል፣ አካባቢውን ይለቁታል። ባይዞ ስትነሳ ከእንቅልፍ እኔ በክርስቶስ የእግዚአብሔር ጽድቅ ነኝ፣ እኔ በክርስቶስ የእግዚአብሔር ጽድቅ ነኝ። ብርድ ልብሱን ራሱ ስትገልጸው እኔ በክርስቶስ የእግዚአብሔር ጽድቅ ነኝ። ሃሌሉያ። ቀንን ስትጀምር እኔ በክርስቶስ የእግዚአብሔር ጽድቅ ነኝ። እስቲ እጅን ዘርጋና ግድ የለም እኔ በክርስቶስ በልስ የእግዚአብሔር ጽድቅ ነኝ። ኃጢአት ያላወቀውን እርሱን ኃጢአት አደረገው ይላል። በእርሱ ሆናችሁ የእግዚአብሔር ጽድቅ ትሆኑ ዘንድ። ሁለተኛ ቆሮንቶስ 5:21 ላይ ኃጢአት ያላወቀውን እርሱን ክርስቶስን ኃጢአት አደረገው፣ በእርሱ ሆናችሁ በክርስቶስ ሆናችሁ የእግዚአብሔር ጽድቅ ትሆኑ ዘንድ። ሃያ እስቲ እኔ በክርስቶስ በልስ የእግዚአብሔር ጽድቅ ነኝ። ሃሌሉያ ሃሌሉያ። እግዚአብሔር አክሴፕት አድርጓል፣ ተቀብሏል፣ ተቀብሎሻል። ሃሌሉያ። በፍርድ ዙፋኑ ላይ ያለው ዳኛ ካህ አድርጎላል። ጻድቅ ማለት ምን ማለት እንደሆነ ትክክለኛው ትርጉሙ ደግሞ ልንገርህ። ክብር ለኢየሱስ ይሁን። ይኸውልህ ፋይልን ያቃጥለውና ከዚህ በፊት ኃጢአት ሰርተህ እንደማታውቅ አዲስ ፍጥረት ተደረግክ እኮ። እስቲ አሜን በልስ።
ደግም ያላስበው ያለው እኮ ስላቃጠለው እኮ ነው። አንተ you are a new creation. All the things are passed away. It's burn out. ታቃላር የጽድቅ ኮንሰፕት ካልገባ righteousness ካልገባ ያያት ኃጢአት ይኮንናል። ያንተ እኮ አይደለም ያያት ኃጢአት ሁሉ ይኮንናል። አያቴ ባይሰራ ኖሮ ትላል። You are a new creation. አንተ በክርስቶስ አዲስ ፍጥረት ነህ። አሮጌ ነገር አልፏል። አሮጌው ነገር አልፏል። በህይወት ሁሉ አዲስ ሆኗል። ጮህ አንተ አሜን። ጸጋው በእምነት አድኗቸዋልና ይሄም የእግዚአብሔር ስጦታ እንጂ ከናንተ ስጦታ ነው። ካንተ የሰው ሁሉ ትጋት በቂው ከዳነ በኋላ እኮ ነው እየፈጋ ሪላክስ ብራዘር በክርስቶስ የሆንከውን ስትናገር እሺ ኒው ኪንግ ጄምስ ቨርሽን ፊልሞን ቨርስ 6 ይሄ ትልቅ ኮንሰፕት ስለሆነ that the sharing of your faith the sharing ማለት sharing communication the communication of your faith እምነታችሁን ኮሙኒኬት ስታደርጉ እምነታችንን መንፈስ አለ ማለት ኮሙኒኬት ምናምን that the communication or the sharing of your faith may become effective or effectual effective የሚሆነው effectual ውጤት የሚያመጣው by the acknowledgement of every good thing ማለት እውቅና ስትሰጥ ምን every good thing መልካም የሆኑት ነገሮች which የትኞቹ መልካም ነገሮች which is in you in Jesus Christ which is in you in Christ Jesus yeah. Look, the communication of your faith may become effectual by the acknowledging of every good thing which is in you in Christ Jesus. በክርስቶስ ኢየሱስ ናችሁ የተባላችሁት every good thing መልካም ነገር በሙሉ ለምሳሌ ተፈውሰሃል፣ ጸድቀሃል፣ ተቀድሰሃል፣ ተባርከሃል 192 ጥቅስ ነው ያለው በክርስቶስ እንዲህ ሆነሃል ሆነሻል የሚል ይሰማችኋል። እነዚህን every good thingዎች አክኖሌጅ ስታደርግ እምነት ኢፌክቲቭ ይሆናል። መንፈሳዊ ዓለም ላይ በእምነት ጸልየም ተናግረም ውጤት የምታመጣው በክርስቶስ የሆንከው ነኝ ስትል አሜን። አሁን በክርስቶስ የእግዚአብሔር ጽድቅ ነው አይደለ? ስለዚህ አንድ ጩሁና በደንብ አድርግ። አሁን ኢፌክቲቭ ጸሎት የምትጸልዩ ይሄ ንፋስ እንደሚጎሽም አይደለም ማለት እኔ በክርስቶስ በሉስ የእግዚአብሔር ጽድቅ ነኝ። እኔ በክርስቶስ የእግዚአብሔር ጽድቅ ነኝ። አንዴ ድገሙስ ለመጨረሻ ሃሌሉያ ሃሌሉያ። እናንተ በክርስቶስ የእግዚአብሔር ጽድቆች ናችሁ። ይሄ ጽድቅ ደግሞ ተቀብለኸው ነው። ሰርተ ለፍተ ጥሩ ሰው ሆነ ጸባየኛ ሆነ ያመጣው አይደለም። ማንም እንዳይመካ ከስራ period. So we have to praise God. የጽድቅ ፍሬ እንኳን ቢታይብህ አንተ አይደለም የምትመሰገነው እግዚአብሔር። የጸጋው ክብር ይመሰገን ዘንድ ለዚህ ነው ጳውሎስ ምን አለ የሆንኩት አለ በእግዚአብሔር ጸጋ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። somebody ማይንዱን ሪፕሮግራም ያደረገ ነው። ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ከስራ አይደለም። ማንም እንዳይመካ ከስራ ክብር ለኢየሱስ ይሁን። righteousness እግዚአብሔር ፊት ትክክል ተብለህ የመቆም መብት ነው። holiness is living በእግዚአብሔር ፊት ትክክለኛ ኑሮ መኖር። ቅድስና ማለት በእግዚአብሔር ፊት ያለ ነቀፋ ትክክለኛ ኑሮ መኖር ማለት። በትክክለኛ ኑሮ ከመኖር በፊት መጀመሪያ መቆም አለበት። ይሄ የቆመው ማንነት ደግሞ righteous ማን ይባላል? ክብር ለኢየሱስ። የሆሊነስ ላይፍ ከመኖር ከመጀመር በፊት righteous መሆን አለበት። ባይዘ ላስት ዊክም ነግራችሁ ሆሊነስ ራሱ ተሰጥቶ ነው እንጂ አንተ የለም። ባይዘ ሁሉ ከርሱ ነው፣ በርሱ ነው፣ ለርሱ ነው። እንትና የተለየ ቅዱስ ነው የሚባል የለም። አንድ ቅድስና ነው የእግዚአብሔር ቅድስና። ለዚህ ነው እኮ ማንም እንዳይመካ ከእግዚአብሔር ዘንድ በክርስቶስ ኢየሱስ ጽድቃችን፣ ቅድስናችን፣ ጥበባችን፣ ቤዛነታችን ከተስማማ አሜን በል። አንተ ህይወት ላይ አንተ ያመጣው ምንም ነገር የለም፣ የተቀበልከው ብቻ። ለዚህ ነው ልጁን ከሰጠ ሁሉንም ሰጥቷል። ሃሌሉያ። ልጁ ካለ ሁሉ አለ። ክብር ለኢየሱስ ይሁን። ኢየሱስ አለኝ ብለ ሰላም የለኝም ካልክ ኢግኖራንስ ካልሆነ ከኢየሱስ በላይ ሰላም የሚሰጥ። ለዚህ ነው ደስታ የለኝም ኢየሱስ አለኝ ደስታ ግን የለኝም ኢግኖራንስ ካልሆነ በስተቀር ከኢየሱስ በላይ የሚያስደስት። ለምን ኤክስፔክት አድርገን እጃችን የገቡ ነገሮች በሙሉ ከሁለት ደቂቃ በኋላ እንረሳቸዋለን።
ሁሌ የሚያስደስት ኢየሱስ። ለዚህ እኮ ነው ደስ ይበላችሁ በማን በኢየሱስ። ደግሜ እላለሁ ደስ ይበላችሁ በማን በኢየሱስ። አጠገብ ያለውን ደስ በጌታ ደስ ይበልህ። ደግሜ እላለሁ ደስ ይበልህ በጌታ ደስ ይበላል። ልጆች ሆነን ለአዳዲስ ልብስ ከተገዛልን ልብሱን አጠገባችን እናሳድራለን። ለሊት ተነስተን ነው የምንለብሰው። ልጆች እናንተ እንኳን አይመለከታችሁ፣ እኛ እናንተ ብዙ አይመለከታችሁ፣ ይሰማችኋል። ከዛ ለሊት ከዛ በኋላ አንድ ሁለት ሶስት ቀን ከለበስን በኋላ ምን ኖርማል ኤቭሪቲንግ። መጀመሪያ ቀን ኢምፕረስድ ትሆኛለሽ፣ ሁለተኛውም ቀን እንደው በጣም ከባሰብሽ ኢምፕረስድ ትሆኛለሽ፣ ሶስተኛው ቀን ላይ ይረሳል። ሁሌ ግን የሚራብ ሁሌ የሚርበን ግን ኢየሱስ ይባላል። ታላቅ እልልታ፣ ጭብጨባ፣ ምስጋና ታመጣለህ። ሃሌሉያ። አንድ ነገር እጅ አለ የሚባለው ታውቃለህ? የሰው እጅ ካለበት ይኸውልህ ኢየሱስ አለ። ሕይወት እጅ ባልሆነ ነገር ተሞልቷል። ከዚህም በኋላ እናንተ ሕይወት ላይ እጅ የሚል ነገር አይገባም። ማራሳታያ እግዚአብሔር የሚከብርበት ለእግዚአብሔር ብቻ ክብር የምትሰጡበት ነገር ወደ እናንተ መጣለ። ወደ እናንተ ሕይወት የሚመጣው ይሄስ የእግዚአብሔር ጣት ነው የሚያሳይ ነው። በእርግጥ እግዚአብሔር ከሱ ጋር ነው የሚያሳይ ነው። ሃሌሉያ። ሰዎችም አንተም ክብር የማትወስዱበት እግዚአብሔር ብቻ ክብር የሚወስድበት። አረ እልልታ፣ ጭብጨባ፣ ምስጋና፣ ክብር ታመጣለህ። ለዚህ ነው ሲናገር አይን ያላየው ጆሮ ያልሰማው የእጅ ያልዳሰሰው ምናምን ነው። እግዚአብሔር ወደ ሕይወታችሁ እንዲህ አይነት ነገር ያምጣላችሁ። በ15 እጆችና መዳፎች ያልተሻሸ ማራሳትራፓያ እግዚአብሔር ብቻ የነካው። ሃሌሉያ ሃሌሉያ ሃሌሉያ። ይሄ ቀደም ያነበብኩላችሁ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ነገር ግን የሚመካ በማን ይመካ? ምንም እኮ በአንተም በማንም እንዳትመካ። የሚመካ በማን ይመካ? ኢየሱስ ጌታ። ይሄ እውነት ነፃ የሚያወጣ በራስ ከመመካት ጉልበቴ፣ ኃይሌ፣ ብርታቴ፣ ጥረቴ፣ ጾሜ፣ እንትኔ፣ ሩጫዬ፣ ክረምት ወጥቼ በጋ ወርጄ ተራራ ወጥቼ እኛ እንትን ብለን እኛ ስለ ጽድቅ ብለን አልሰማም። ኢየሱስ ጌታ። ኢየሱስ ብቻ። ኢየሱስ ብቻ በለስ ሙሉ ክሬዲት በህይወት ላለ ብሌሲንግ ላይፍ፣ በህይወት ላለ ቪክቶሪ፣ በህይወት ላለ መልካም ነገር፣ ለጤንነት፣ ለየትኛው መልካም ነገር ክብር የሚወስደው የናዝሬቱ ኢየሱስ ብቻ ነው። ሃሌሉያ ሃሌሉያ። ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና ቤዛነትም በተደረገልን ተደርጎልን ነው። ጥበብ፣ ጽድቅ፣ ቅድስና፣ ቤዛነት በክርስቶስ ለኛ ተደረገ። አድርገን ያመጣነው ተደርጎልኝ ነው። ክብሩ ማን ይሰጥ ታዲያ? በተደረገልን በክርስቶስ ኢየሱስ የሆናችሁት ከእርሱ ነውና። ጌታ ኢየሱስ ክርስቶስ ጌታ ነው። ከሱ ነው፣ በሱ ነው፣ ለእርሱ ነው። ልጅ የሆንከው ከሱ የተነሳ ነው። የዘላለም ሕይወት ያገኘነው ከሱ የተነሳ፣ የጸደቅነው ከሱ የተነሳ፣ እዚህ ምድር ላይ የተባረካችሁት ከሱ የተነሳ፣ ጤነኛ የሆንከው ከሱ የተነሳ። እንደው ዳይቴን ስለምጠብቅ ነው አበላሌን አስተካክዬ ነው ምናምን ብራዘር ሰላጣ ለምን 24 ሰዓት አትበላም? ጤና የሚሰጠው ኢየሱስ ነው። ፌላስታርቬኒያ ማርካቶ ፓሪያ ሃሌሉያ። በጤንነት ነክሰህ ትኖራለህ። በጽድቅ ነክሰህ ትኖራለህ። በቅድስና ነክሰህ ትኖራለህ። በጥበብ ነክሰህ ትኖራለህ። ጮኸ እንደ አሜን በልስ። ጎበዝ እግዚአብሔር በሱ ደስ የሚለኝ የምወደው ልጄ ያለው ኢየሱስን እኮ ኢን ክራይስት ካልሆነ በግል ሄደ ማስደሰታችን ፕሬዝ ጋድ። እግዚአብሔር በልጁ ነው የሚደሰት። የልጁን ዕውቅና ስሰጥ በሕይወት ላይ የክርስቶስን ዕውቅና ስሰጥ ይደሰት። ክብር ለኢየሱስ ይሁን። ፕሬዝ ጋድ። አንድ ሰው ጮህ እሱ ነው ይበልስ። እሱ ፕሬዝ ጋድ። ሁለተኛው ኮንሰፕት ምንድነው? ክብር ለኢየሱስ ይሁን። ይሄንን ጽድቅ በጊፍት በስጦታ መልክ ነው የተቀበለው።
ይሰማል። እንዴት ተቀበልን ነው? ወይም ደግሞ ይሄን ጽድቅ እንዴት አገኘን? በስራ አይደለም በእምነት ነው። ጽድቅ የኛ የሆነው በእምነት። እስቲ በእምነት በሉስ። በስራ አይደለም። እስቲ በስራ አይደለም በሉስ። ቀድም ማንም እንዳይመካ ከስራ አይደለም ብሎ ይለ በእምነት። እስቲ በእምነት በሉስ። ክብር ለኢየሱስ ይሁን። የጸደቀ ሰው የጽድቅ ስራ ሲሰራ የጽድቅ ፍሬ ይገለጣል። ይሰማችኋል? በደንብ ሰው የጸደቀ ሰው ለምሳሌ የማንጎ ዛፍ የማንጎ ፍሬ ያፈራል። ያው ፍሬውን ያው ግብአት ሆኖ ይወሰዳል ማለት ነው። የጸደቀ ሰው በጽድቅ ፍሬ ይገለጣል። በጽድቅ ስራ ይገለጣል ማለት በጽድቅ ፍሬ ይገለጣል። ለጽድቅ ፍሬው ደግሞ ከኔ ጋር ናችሁ። ሰማይ ሲሄድ አክሊል ይቀበላል። ያልጸደቀ ሰው ያው የጸደቀው ሰውየውን ስራ ቢሰራስ ወደ ሰማይ መጠጋት አይደለም ማየት አይችልም። ገብቷችኋል? የጸደቀ ሰው ላይፉ ስለሆነ የጽድቅ ፍሬ ያፈራል፣ አክሊል ይቀበላል። እስቲ አሜን በሉ። ከኔ ጋር ናችሁ? በክርስቶስ አምኖ ያልጸደቀ ናቹራል ማን ወይም ተፈጥሯዊ ሰው ፍጥረታዊ ሰው ዳግመኛ ያልተወለደ ሰውዬ ኢየሱስ ከሌለው አይጸድቅም። የጽድቅ ስራ በመስራት አይጸደቅም። የሚጸደቀው ኢየሱስን በማመን ሰው ከጸደቅ አምነ በክርስቶስ ኢየሱስ አምነ ከጸደቅ በኋላ በጽድቅ ፍሬ ትገለጣል። ያኛው ሰውዬ ግን የፈለገ የተባበሩ መንግስታት ይሸልመዋል እንጂ ሰማይ አይገባም። የመስቀሉን ስራ በበጎ አድራጎት ስራ መተካት ማራዚያና ማንጻ ሌሪ ካምባራሳት ግን የበጎ አድራጎት ስራ ከማን ይጠበቃል? ከጻድቃን። ለዚህ ነው ኢየሱስ ክርስቶስ ምን አላቸው? ጽድቃችሁ አለ ከፈሪሳውያን ጽድቅ ሊበልጥ ይገባላል። ለምን? የፈሪሳውያን ጽድቅ ምንድነው? መልካም በማድረግ በመናመን ላይ የተመሰረተ ነው። የሰው ጽድቅ ነው። እነዚህን ግን ደቀ መዛሙርት የክሱን የእግዚአብሔርን ጽድቅ ስሩ። ይሄ ጽድቅ ደግሞ እነዛ ለፍተው ጥረው ግረው ከሚያመጡት በጎ ስራ የተሻለ ነው። አሜን በለስ። ፍጥረታዊ ሰው መልካም ካደረገ እንዴት አንተ መልካም ነገር ይንሳ? ኦሬዲ ዩ ሃቭ ጊቭን እኮ ኦሬዲ ወስደዋል። ዩ ሃቭ ዘ ኔቸር። አሜን። ዘ ኦንሊ ቲንግ የሚያስፈልገን አይምሯችንን እናድሰዋል። እኔ በክርስቶስ የእግዚአብሔር ጽድቅ ነኝ። የጽድቅ ፍሬ መገለጫ ነኝ። ሃሌሉያ። ሰዎች እኔ ውስጥ ያለውን ሰላም ይካፈላሉ፣ ደስታ ይካፈላሉ፣ ቸርነትና ምህረት ይካፈላሉ። እኔ ላይ ያለውን የጽድቅ ፍሬ ይበሉታል፣ ያገኙታል፣ ይወስዱታል። ሃሌሉያ። ሮሜ ምዕራፍ 3 ቁጥር 20 21 እና 22 ይህም የሕግ ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ መልካም ሥራ በመስራት በእግዚአብሔር ፊት ማንም አይጸድቅም። ምንም መልካም ሥራ በመስራት ባይዞ ኃጢአተኛ የተባላችሁት ክፉ ሥራ ሰርታችሁ አይደለም። ባይ ኔቸር አዳም በሰራው ጻድቅም የሆናችሁት ጻድቅ ሥራ ሰርታችሁ አይደለም። ኢየሱስ ታዞልን። ሁለቱም ላይ እኮ የለህበትም። ያኛው ተቆጠረብህ፣ የተቆጠረልህ። ክብር ለኢየሱስ ይሁን። የሚያምን አንድ ሰው አሜን ይበል። ይሄው ለይ ኮንፊደንስ በእግዚአብሔር ፊት ለመቅረብ አባ ለማለት ምንም እንዲህ ሳትል አባ ለማለት this is confidence። ለዚህ ነው መጽሐፍ ቅዱስ የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች። እጅግ ኃይል ታደርጋለች። የኃጢአተኛ ጸሎት አይደለም፣ የጻድቅ ሰው ጸሎት። አሁን ነግራችኋለሁ ከዚህ ቤት እግዚአብሔር የኃጢአተኛ ጸሎት ሰምቶ አያውቅም። መጽሐፍ ቅዱስም ላይ የእግዚአብሔር ጆሮች ወደ ጻድቃን ጮቶች ናቸው። ጸለይክ ማለት ተሰማ ማለት ነው። ፕሬዝ ጋድ። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ ሥጋ ምን ያለ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና። ይሰማችኋል? የሕግ አንዱ ዓላማው እንደውም ኃጢአትን መግለጥ ነው፣ ኃጢአትን ማሳየት። ሕግ ብዙ ፐርፖዞች አሉት። አንዱ ኃጢአትን መግለጥ። ሕግ ለሰው የተሰጠው ኃጢአተኛ እንደሆነ እንዲያውቅ እንጂ ከኃጢአት ሕግ ነፃ አውጥቶ አያውቅም፣ ሊያወጣ መቼ። ኃጢአትን ባላውቅ ሕግን ባላውቅ ኃጢአትን ባላወቅኩ ነው ያለው። ኮንሽስ ነው እንደውም ያደረገው። ሎው ኢዝ ዘ ስትሬንግዝ ኦፍ ሲን ነው የሚለው። ከኔ ጋር ናችሁ? ሕግ የኃጢአት ስትሬንግዙ። ለምሳሌ ልጆቻችሁን ይሄንን ማይክ አትንካ ብላችሁት ውጡ ውስጥ ከቤት። ድሮ እኮ አቴንሽን አልሰጠውም። ልክ አትንካ ብለው የወጣህ ግን መውጣትህን አይቶ ኮንሽስ አረከው ማለት ነው። ጸጋ ይገላግላል። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና። አሁን ግን በሉስ። አዲስ ኪዳን ላይ ስትመጡ ሁሌ ያው ድሮም ነግራችኋለሁ። ነገር ግን አሁን ግን ከሚለው በኋላ ያንተ ነው። ነገር ግን ያንተ ነው። ቀጥሎ ያለው ያንቺን። አሁን ግን ያንተ ነው። አሁን ግን በሕግና በነቢያት የተመሰከረለት
ሙሴም ነቢያቶቹም የመሰከሩለት ሕጉም ነቢያቱም የመሰከሩለት የእግዚአብሔር ጽድቅ አሜን። አሁን ርዕሱ ራሱ የእግዚአብሔር ጽድቅ አይደል? እስቲ ጩውና የእግዚአብሔር ጽድቅ ብለው እስቲ ጩውና በሉት እስቲ የሰው ጽድቅ አይደለም የእግዚአብሔር ጽድቅ። አሁን በሕግም በነቢያትም የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለ መልካም ሥራ፣ ያለ ጥረት፣ ያለ ግረት። እንዴት? ከዛስ እርሱም እንዴት ነው የሚጸደቀው? ለሚያምን ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ የሚገኘው በምንድን ነው? የእግዚአብሔር ጽድቅ የሚገኘው በኢየሱስ ክርስቶስ በማመን። ቅድም ብያቸዋለሁ፣ ጽድቅ አያድግም አይበዛምም። አሁን በጣም ስትጸልይ ሴት አትሆንም አይደል? ፋስቲንግ ስትገቡ የተሻለ ጻድቅ አትሆኑ። ከኔ ጋር የጽድቅ ፍሬ ግን ይገለጣል። ኔቸር ወይ ሰው ኃጢአተኛ ነው ወይ ጻድቅ ነው። በክርስቶስ ከሆነ ጸድቋል፣ በክርስቶስ ካልሆነ ኃጢአተኛ ነው። ፔሬድ። ከመቅስፈት ኢየሱስን ስትቀበል በዛው ሞመንት የእግዚአብሔር ልጅ ትሆናል። በዛው ሞመንት ጸድቀሃል ማለት እግዚአብሔር ፊት የመቆም መብት አለ። ፕሬስ ጋድ። ያለ ኩነኔ፣ ያለ ሼም፣ ያለ መሳቀቅ፣ ያለ ፍርሃት እግዚአብሔር ፊት አባ ትላል። ይሄ ጉባኤ ድምጽ ካለው ጮሆ አባ ይበልስ። ድገመው እስኪ አንዴ ለመጨረሻ። ፕሬስ ጋድ። እርሱም ለሚያምኑ ሁሉ፣ ለሚሰሩ አይልም፣ ለሚያምኑ። የሚቀድመው ስራ አይደለም፣ ለመጽደቅ እምነት ነው። ካመን በኋላስ የጽድቅ ስራ እንሰራለን። ቅድም ያልኩ በጎ አድራጎቱን በለው መልካም መሆን ቸርነቱ የጽድቅ ፍሬ የምትገለጥበት ማለት ነው። ክብር ለኢየሱስ ይሁን። ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎሏቸዋልና። አንድ ሰው ጮሆ የእግዚአብሔር ጽድቅ ይበልስ። ለዚህ ነው ቅድም ያስነግርኳል። አንተ በክርስቶስ የእግዚአብሔር ጽድቅ ነህ። አንቺ በክርስቶስ የእግዚአብሔር ጽድቅ ነሽ። ለዚህ ነው ክርስቲያንስ ሊስን በደም ክርስቲያንን ፋይት ስታረገው ክርስቲያኑ አጠፋም አላጠፋም ከክርስቲያን ጋር ፋይት ስታረግ ከእግዚአብሔር ጽድቅ ጋር ፋይት እያደረገ ሳኦል ጳውሎስ የሆነው ሳኦል ክርስቲያኖችንና ቤተክርስቲያንን ሲያሳድድ ኢየሱስ በብርሃን ተገለጠና ለምን የምታሳድደኛል እንዴ? አንተ ማንም ማሳድደህ? እኔ የናዝሬቱ ኢየሱስ። ለምን? የለበስከው የክራይስትን ጽድቅ ነው። እንትና እንትን ነኝ ስትል እንትና እንትን ነው ስትል ሰውየው እኮ ወይ ደክሞ ይሆናል ወይ የሆነ ነገር ሆኖ ይሆናል ምናምን። እንትን የእግዚአብሔር ጽድቅ ላይ አፍን እየከፈትክ ነው ማለት። ለዚህ ነው የደከመውን ይላል በየዋህነት መንፈስ ምን በሉት ፔሬድ። አጠገብ ያለው አንተ የእግዚአብሔር ጽድቅ ነው በለው፣ ለራሱ በለው። አምኖ የዳነ ክርስቶስን የህይወቱ አዳኝና ጌታ ያደረገ ሰው የእግዚአብሔር ጽድቅ ነው። ፕሬዝ ጋድ። የእግዚአብሔር ልዩነት የለምና ሁሉ ኃጢአትን ሰርቷል። እንደው በክርስቶስ ኢየሱስ ባለው ቤዛነት በኩል ይጸድቃል። በክርስቶስ ኢየሱስ በተሰራው ቤዛነት መስቀል ላይ በተሰራው ቤዛነት ነው የጸደቀው። ክብር ለኢየሱስ ይሁን። ትምክህት እንግዲህ ከወዴት ነው? አንድ ቃል ባነብ ደስ ይለኛል ከመጨረሴ በፊት ሮሜ 6:14 እና 15 ነው ማለት ነው። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች። አንድ ሰው ጮሆ ኃጢአት አይገዛኝም ይበልስ። ከሞን ጩህ ኃጢአት አይገዛኝም ይበልስ። ባይዞ ይሄ ድህነቱም በሽታውም ገለመሌ ጭንገፋው ገለመሌ ምናምን በሙሉ የኃጢአት ውጤት ነው አይደል? ባይዞ ኃጢአት ካልገዛ ድህነትም አይገዛም። ባይ ዲፎልት በሽታም አይገዛም ማለት። ፕሬዝ ጋድ። ኃጢአት አይገዛኛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና እንግዲህ ምን ይሁን? ስሙ። ለምን እንዲህ ብለው እንደሚጠይቁ ስለሚያውቅ ነው ጳውሎስ እዚህ ጋር የሚጠይቀው። እንግዲህ ምን ይሁን? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአት እንስራን? አይደለም። እስቲ ጩሁና አይደለም በልስ። በደንብ ደግሜ ያነባለሁ። ኃጢአት አይገዛችሁምና አንድ ጉባኤው ኃጢአት አይገዛኝም ይበልስ። የእምነት ቃል እስቲ ኃጢአት አይገዛኝም ከጸጋ በታች እንጂ ከሕግ በታች አይደለሁም። ኢት ሚንስ አድርግ አታድርግ በመባል አይደለም። አንተ ግሬስ ነው ኃጢአት እንዳሰራ የሚያደርግ። ሕግ ተነግሮ ምናምን አይደለም። ግሬሱ ራሱ እንዳሰራ ያደርጋል። ጸጋው ኃጢአተኝነትንና ዓለማዊ ምኞትን ምን ይለን? ሃሌሉያ። አይ ለዚህ ነው የግለሰብ ጀግና የለም፣ ጀግና ጸጋ ነው። እስቲ አሜን በለስ። ይሄ ጉባኤ በኢየሱስ ስም ጸጋ ይብዛላችሁ። ሳምባዲ ጸጋ ይብዛላችሁ። ሪሲቭ ዘ ግሬስ ኦፍ ጋድ።
ኃጢአት አይገዛችሁምና እስቲ አይገዛኝም በሉስ ከጸጋ በታች እንጂ ከሕግ በታች አይደላችሁምና እንግዲህ ምን ይሁን ከጸጋ በታች እንጂ ከሕግ በታች ስላይደለን ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአት እንሰራለንን እንዲህ ብለው እንደሚጠይቁ ስለሚያውቁ የሚጠይቁ እሱ አይደለም ጉባኤው ጮሆ አይደለም ከጸጋ በታች ስለሆንክ የጸጋ ትምህርት ስለተማርክ ስለ ጸጋ ስለተነገረ ኃጢአት ስራ እየተባልክ ነው አይደለም እስቲ ከሕግ በታች አይደለም ከጸጋ በታች ነኝ ሃሌሉያ ሃሌሉያ እስቲ ኃጢአት አይገዛኝም የመጨረሻ ጩኸት ኃጢአት አይገዛኝም ምክንያቱ ሲባል ከጸጋ በታች ነው ፕሬዝ ጋድ ይሄ ከጸጋ በታች ነን ማለት ስለ ጸጋ ማስተማር ሰው ኃጢአት እንዲሰራ ያበረታታልን ብሎ አይደለም አለ ጳውሎስ ራሱ ጠይቆ ራሱ መለሰ አንተ ጮህ ለምን አይደለም ብለው አጮህ እኔ ከብዙ ትህትናና ይቅርታ ጋር ሁለት እጃችሁን አንሱልኝና ከጸጋ በታች ስለሆንኩ በሉስ ኃጢአት አይገዛኝም ከጸጋ በታች ስለሆንኩኝ ኃጢአት አይገዛኝም ድህነት አይገዛኝም በሽታ አይገዛኝም እርግማን አይገዛኝም ጭንገፋ አይገዛኝም ፍርሃት አይገዛኝም ጭንቀት አይገዛኝም አይገዛኝም ለጌታ ኢየሱስ የሚገባውን እልልታ ጭብጨባ ምስጋና ሃሌሉያ ኢየሱስ ክርስቶስ ጌታ ኃጢአት ካልገዛ ድህነት አይገዛም ኃጢአት ካልገዛ በሽታ አይገዛም እርግማን አይገዛም ጭንገፋ አይገዛም ፍርሃት አይገዛም ጭንቀት አይገዛም ንዴት አይገዛም ብስጩነት አይገዛም በቀለኝነት አይገዛም ቁጣ አይገዛም ስድብ አይገዛም ዝሙት አይገዛም አይገዛህም ሱስ አይገዛም ሱስ አይገዛሽም አሜን በኃይል አይደለም በብርታት አይደለም ከጸጋ በታች ስለሆንክ አይገዛህም እጅን ዘርጋና እስቲ ከጸጋ በታች ስለሆንኩ በልስ እስከ ዛሬ የገዛኝ ከዚህ በኋላ አይገዛኝም ሃሌሉያ ብዙ አፒታይቶች ተቀየሩ አንድ የእልልታ ጭብጨባ ምስጋና ታመጣለህ ሃሌሉያ ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ አብረን እንጸልይ እግዚአብሔር ሆይ አመሰግንሃለሁ ኃጢአተኛ እንደሆንኩ አውቃለሁ ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል ተቀብሯል በሶስተኛውም ቀን ከሙታን ተነስቷል ይህንን አምናለሁ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ አባት ሆይ ስለተቀበልከኝ ስላዳንከኝ አመሰግንሃለሁ ኢየሱስ ክርስቶስ ጌታ ነው አሜን ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት የእግዚአብሔር ልጅ ሆነዋል ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ ለተጨማሪ መረጃ በስልክ ቁጥር በ0940400000 ወይም 0940500000 ላይ ይደውሉ እግዚአብሔር ይባርኮት ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ የአምልኮ በተለያየ
ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን